አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ስራ፣ ጤና ሁሉ ምን ይመስላል? እኔ አለሁ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት የጮርናቄ አሰራር ነው። አብረን እንቆይ ኢንሻአላህ። ትወዱታላችሁ ብዬ ተስፋ አደርጋለሁኝ። እዚህ ጋር እንደምታዩት ውድ ጓደኞቼ እኔ ለጊዜው ያዘጋጀሁት 2 ኩባያ ፍርኖ ዱቄት ነው። ይቅርታ እናንተ እንደ መጠናችሁ ነው የምታዘጋጁት። እኔ ለጊዜው 2 ኩባያ ስለሚበቃኝ 2 ኩባያ ፍርኖ ዱቄት አዘጋጅቼ ያለሁኝ። እዚህ ጋር ጨው አለኝ። እዚህ ጋር ደግሞ እርሾ አለኝ፣ 1 የሾርባ ማንኪያ እርሾ። እዚህ ጋር ደግሞ 1 የሻይ ማንኪያ እርሾ ነው። 1 የሻይ ማንኪያ ጨው ነው ያደረኩት። እዚህ ጋር ደግሞ 1 የሾርባ ማንኪያ እርሾ። እዚህ ጋር ስኳር አለኝ፣ 4 የሾርባ ማንኪያ ስኳር አለኝ። አለመጨመርም ትችላላችሁ። ስኳር ካልፈለጋችሁ በትንሽ ማድረግ ትችላላችሁ። ያው ስኳር ስለምፈልግ ነው ያደረኩበት። እዚህ ጋር ደግሞ ሩብ ኩባያ የአትክልት ዘይት አለኝ ማለት ነው። እዚህ ጋር ደግሞ ውሃ ነው ያለኝ። 2 ኩባያ ውሃ ነው ያዘጋጀሁት። ውሃ ያው እያያችሁ ነው የምትጨምሩት ማለት ነው። እና ኢንሻአላህ እስከ መጨረሻው አብረን እንቆይ። ስኳር ምንድነው ጨውን ጨምራለሁ። እዚህ ውስጥ እርሾዬን ጨምራለሁ። ስኳሬን ብስሚላህ ከሰርተል ድንያ ሽወይ ሽወይ። ውድ ቤተሰቦቼ የቴክኒክ ችግር ገጥሞኝ ነበረ። ዘይቱን የተወሰነ ደፍቼው ነበረ እና ወሉዬ ተመለስኩ ማለት ነው። ሁሉንም እዚህ ውስጥ ጨምሬያለሁ። እርሾዬንም ስኳሬንም ጨውንም አንድ ላይ እዚህ አድርጌያለሁኝ። ከዛ ውሃዬን አድርጋለሁ ትንሽ እናዋህዳለን ማለት ነው አንድ ላይ። በነገራችን ላይ እርሾ ከስኳር ጋር አንድ ላይ ተቀላቅለው ሲመጣ የሆነ ቶሎ ኩፍ ማለት ነገር አለው፣ ይፈጥናል፣ የመፍጠን ነገር አለው ማለት ነው። እስከ መጨረሻ አብራችን ቆዩ። አብራችን አላለችም። አብራችን ቆዩ። ሁሉም ግብአቶቹ እዚህ ውስጥ ጨምረን ከዋህድን በኋላ በነገራችሁ ላይ ጮርናቄ ያው ዱቄቱ በደረቁ ነው የሚቦካው። ያው ውሃ እኔ ለጊዜው 1 ኩባያ ከግማሽ ነው ያዘጋጀሁት። እያያችሁ ትጨምራላችሁ ማለት ነው። ያንሰዋል ይበዛል። ምን ጊዜም ያው ሊጥ እንደምናውቀው ነው። ማንኛውም ሊጥ ያስታውቀናል፣ ውሃ ሲያንሰውም ሲበዛበትም። የውሃ መጠን የግድ ይሄን ያክል ማለት አንችልም ማለት ነው። ማለት እያየን መጨመር ስለምንችል እዛ ዱቄቴን እጨምራለሁ። በነገራችሁ ላይ በአንድ እጅ ካሜራ ይዞ መስራት በጣም ነው የሚከብደው። በጣም ካሜራማን ሳያስፈልገን አይቀርም። ምን ትላላችሁ? ካሜራማን ያስፈልገናል ብዬ አስባለሁ። በዚህ ሁኔታ አንችለውም። እንትን ካላችሁ ጨምሩ። ማን ነበረ ስሙ? ሀበትል በረካ በእኛ ምን ነበረ የሚባለው? ጥቁር አዝሙድ። በነገራችሁ ላይ ጥቁር አዝሙድ ማለት ነው ማንኛውም ሊጥ ነገር ስታቦኩ ዳቦም ይሁን ቂጣም ይሁን ማንኛውም ነገር ላይ ጥቁር አዝሙድ መጨመር ዱቄት ላይ ሊጣሊጥ ላይ በጣም ምርጥ ነው፣ ያጣፍጣል። እኛ ጋር ግን ስለሌለ ስላለቀ ነው። አልቻልኩም መቼስ በአንድ እጄ ማውካት ስልኩን ይዤ በጣም እየተወዛወዘ ነው እና አኩቼ እመለሳለሁኝ። እያሸሁት ነው ውድ ጓደኞቼ፣ ማሸት ላይ ነኝ። ያው ማንኛውም ሊጥ ነገር እጅ ይፈልጋል፣ መታሸት አለበት። አሁን በዚህ መልኩ አያችሁ ድርቅ ማለት አለበት፣ ፍርፍር ማለት አለበት ሊጡ ራሱ ለጮርናቄ ሲሆን ማለት ነው።
አይ አብሮኝ ጨፈረ ትላላችሁ። ውሃ ትንሽ ጠባ አደርጋለሁ። በጣም ደረቀ። ከዛ ጨርሼ አብኩቼ እመለሳለሁኝ። ምክንያቱም በጣም እያወዛወዝኩት ነው። አይመስላችሁም? ጣጣዬ ጨርሼ በመጣ አይመስላችሁም? ጥሩ የሚሆን አይመስላችሁም? ኧረ ጉዴ ሽቤቤክ። ውድና የተከበራችሁ ድንቅዬ የኔ ምርጥ ቤተሰቦች ሊጡን በዚህ መልኩ አብኩቼዋለሁ። አያችሁት እንዴት ፍርፍር እንዳለ? እንደዚህ ነው። በቃ እንደዚህ ድርቅ ማለት አለበት ማለት ነው። ምክንያቱም በኋላ ራሱ ሲጠበስ ፍርፍር እንዲል ማለት ነው። አሁን እኔ እንደዚህ አድርጌ ጨርሼለታለሁኝ። በቃ ሽፍና አድርጌ ለአንድ ሰዓት ያክል አቆየዋለሁ ማለት ነው። እሸፍነዋለሁኝ። ሸፋፍ ቃስጤር የሚሉት አለ አይደለ? በሱ በደንብ ፍና አድርጌ እሸፍነዋለሁ ማለት ነው። ለአንድ ሰዓት ያክል አቆየዋለሁኝ። ከዛ አብረን የምንመለስ ይሆናል እኔና ሊጡ ማለት ነው። ይኸው በዚህ መልኩ ሸፍኔዋለሁኝ። እናንተ መብራቶቹ እንዳለ አልገቡም ፍጥጥ ፍጥጥ ብለው እና እንዳልኳችሁም አንድ ሰዓት አቆየዋለሁኝ። ከዛ አብረን የምናየው ይሆናል ውጤቱ ምን እንደሚመስል። ኢንሻአላህ አሪፍ ይሆናል ብዬ ተስፋ አደርጋለሁኝ። እስከዛ መልካም ቆይታ። ውድ ቤተሰቦቼ ተመልሰናል። ሊጣችን በዚህ መልኩ ደርሰዋል። አሁን እዳምጠዋለሁኝ። አብራችሁን ቆዩ። በዚህ መልኩ ዳምጬዋለሁኝ። አሁን እጠቀልለዋለሁ ማለት ነው። እንደዚህ አስፍቼዋለሁኝ። ጠቅለል አድርጌ ነው የምቆርጠው በቢላዋ። ጠቅልዬው እመለሳለሁኝ። ውድ ቤተሰቦቼ በዚህ መልኩ ጠቅልዬዋለሁኝ። አሁን እቆራርጠዋለሁኝ። በዚህ ሰዓት ግን ዘይታችን ማጋል አለብን። እንደዚህ ከተጠቀለለ ከተቆራረጠ ከተዘጋጀው በኋላ ወዲያው ነው ወደ ዘይት መጨመር ያለብን ማለት ነው። ከዚህ በላይ ክፉ ማለት ስለማይጠበቅበት አሁን ቆራርጬው እንገናኛለን። ያው ዘይት ጥጃ ያለው እየጋለ ነው። በዚህ መልኩ ቆራርጬዋለሁኝ። አሁን ሰንጠቅ ሰንጠቅ እናደርገዋለን ማለት ነው። ዘይት በደንብ ወደ ውስጡ እንዲገባለት አንድ ሶስት ቦታው ሰንጠቅ ሰንጠቅ እናደርገዋለን። ውድ ቤተሰቦቼ በዚህ መልኩ ሰንጠቅ ሰንጠቅ አድርጌዋለሁኝ። እንደዚህ ሰንጠቅ ስናደርገው አንደኛ እሳት በደንብ ይገባለታል፣ ሁለተኛ ደግሞ ከሽ ከሽ ይላል ማለት ነው። እንደዚህ ከጫፍ ጫፉን ሰንጠቅ ሰንጠቅ አድርጌዋለሁኝ በዚህ መልኩ። አሁን ወደ ዘይታችን እንጨምረዋለን። ዘይቴ በዚህ መልኩ እየጋለ ይገኛል። እኔ አነስ ባለች ድስት ነው ያደረኩት፣ ምክንያቱም ብዙ ዘይት እንዳይፈጅብኝ ማለት ነው። እናንተ ሰፋ ባለ ነገር መጠቀም ትችላላችሁ። እሳቱ ቀነስ ማድረግ አለብን መጀመሪያ አካባቢ ማለት ነው። ውስጡ እንትን ሳይል ውስጡ ሳይበስል እንዳይቀላብን። ጮርናቄያችን በዚህ መልኩ እየደረሰ ይገኛል። መጨረሻ ላይ አብረን ይሆናል። ውድ ቤተሰቦቼ ጮርናቄያችን በዚህ መልኩ ደርሰዋል። ማሻአላ በጣም ያምራል እና ትንሽ ለስለስ ብለዋል። እናንተ በጣም ከሽ ከሽ እንዲል ከፈለጋችሁ እርሾ ማሳነስ ትችላላችሁ ማለት ነው። እና በጣም ያምራል፣ ጣዕሙ አሪፍ ነው። እንዳልኳችሁም ጥቁር አዝሙድ ካላችሁ ጥቁር አዝሙድ አድርጉበት፣ ለጣዕሙ በጣም አሪፍ ነው። እና ይህ ይመስላል። ስለነበረን ቆይታ አመሰግናለሁ። በያላችሁበት ሁላችሁም አላህ ይጠብቃችሁ። ስለምታበረታቱኝ ስለ ሁሉም ነገር አመሰግናለሁ። ሁላችሁም ፈጣሪ ያክብርልኝ። በያላችሁበት ሰላም ሆኑልኝ። ሰላሙ አሌይኩም ወራህመቱላሂ ወበረካቱ። አሁንም ሼር፣ ሰብስክራይብ በማድረግ ኮሜንት በመጻፍ ብቻ ከጎኔ ሁሉ በሁሉም ነገር ሁላችንም እጅ ለእጅ ተያይዘን አብረን እንደግላለሁኝ። መልካም ሁሉ ተመኘሁላችሁ። ባይ ባይ።